ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት እንዲሁም ታማኝ ምስክር ከሙታን በኩርና የምድር ነገሥታት ገዥ ከሆነው ከኢየሱስ ክርስቶስም ጸጋና ሰላም ለእናንተ ይሁን። ለወደደንና ከኃጢአታችንም በደሙ ነፃ ላወጣን አምላኩንና አባቱን እንድናገለግልም መንግሥትና ካህናት ላደረገን ለእርሱ ክብርና ኃይል ከዘላለም እስከ ዘላለም ይሁን፣ አሜን። በመላው ዓለማት ያላችሁ የምፅዓቱ አዋጅ ነጋሪ አገልግሎት የዩቲዩብና የጂኤምኤም ቴሌቪዥን ቤተሰቦቻችን እንዴት ሰነበታችሁ? እንዴት እስከረማችሁ? እግዚአብሔርን ስለ ሁሉም ነገር እጅግ አድርገን እናከብረዋለን፣ እናመሰግነዋለን። በየሳምንቱ ወደ እናንተ የሚደርሰው የቤተ ክርስቲያን የምድር ቆይታዋን አስመልክቶ እየጨረሰች ስለመሆኑ የማንቂያ መረጃዎችን በማሳየት የዘመነ ፍጻሜ ወሬዎችን በማቅረብ ከሰማይ መለከት ሊነፋ እጅግ በጣም ጥቂት ቀረው እያልን መለከት ነፊዎች ነን። ወደ ዕለቱ መልእክታችንና ዜናችን እንሂድ። ዮሐንስ ወንጌል ምዕራፍ 4 ከቁጥር 1 እስከ 26 ባለው ክፍል ውስጥ የኢየሱስ ክርስቶስና የሳምራውያኗ ሴት ውይይት ያለበት ጌታ ኢየሱስም አስገራሚ ሐሳቦችን በማንሳቱ በሐዋርያው ዮሐንስ በኩል መንፈስ ቅዱስ ለትምህርታችን ከጻፈልን አስደማሚና ድንቅ ታሪክ አንዱ ነው። በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም መጥቷል። አብም እንደዚህ በእውነት የሚሰግዱለትን ይፈልጋል በማለት ጌታ ኢየሱስ ሲነግራት፣ የሴቲቱ ምላሽም ክርስቶስ የተባለ መሲህ እንደሚመጣ አውቃለሁ፣ እርሱ ሲመጣ ሁሉን ይነግረናል አለችው ይለናል። ይህች ሴት አይሁድ አይደለችም፣ ነገር ግን ስለ ክርስቶስ ከበቂ በላይ መረጃ አላት። አንደኛ ክርስቶስ እንደሚመጣ ግንዛቤው አላት። ሁለተኛ ሲመጣ ምን እንደሚያደርግም ገብቷታል። ስለዚህ ቅድመ ስነ ልቦናዋ በደንብ የተሰናዳች እንደሆነች አነጋገሯ ይጠቁማል። ተዘጋጅታም እየጠበቀች ያለች ነች። በዚህ ሰዓትና በዚህ መልኩ ይገለጣል፣ በግሌ ማገኘዋለሁ ብላ ፈጽሞም አላሰበችም። የተለመደውን ውሃ ልትቀዳ ወጥታ ነው ያገኘችው። ውስጧ ግን ሁልጊዜ እንደምታስበው እየተጠባበቀች እንዳለም ያሳያል። የዚች የሳምራውያኗ ሴት እይታ ሲመጣ ለአይሁድ ብቻ መልእክት ይዞ ይመጣል ሳይሆን እሷም ወይም አሕዛብ የሆነችውና ሕዝቧንም ጭምር አካታ እነርሱም እንዳሉበትም ተረድታለች። ስለዚህ ሲመጣ ሁሉን ይነግረናል አለች። ብቻ እሱ መሲሁ ይምጣ እንጂ ለእኛም የሚነገረንና የምናውቀው የምንማረው ነገር አለ በማለት ምን አይነት አጠባበቅ ውስጥ እንዳለች በዚህ አጋጣሚ ከውሃ መቅዳት ጋር በተያያዘ ውይይት ሲያደርጉ በውስጧ የተቀመጠውን አወጣችው። አንድ ትልቅ መረዳት ሕሊናዋን ይዞታል። ክርስቶስ ሲመጣ የሚል እሱ ሲመጣ የሚሆን ነገር አለ ብላ ገምታለችና የመምጣቱን የምስራች ደግሞ ሳትውል ሳታድር ሰማችው። እዚያው አጠገቧ ሆኖ የሚያወራት የማነጋግርሽ እኮ እኔ እርሱ ነኝ አላት። የተናፈቀው የተጠበቀው ኢየሱስ ሲገኝ እንዴት ደስ አይል! እንዴት አያስፈነድቅ! እንዴት አያስገርም! የምትጠብቀውን በድንገት ስላገኘችው ያመጣችውን እንስራ እንኳ ትታ ወደ ከተማ ሄደች። ያገኘችውን የምስራች ላገኘችው ለሕዝብ ሁሉ አወራች። ገና እንደሚመጣ ነበር ስትጠባበቀው የነበረው። ስለዚህ ያገኘችው፣ አልተላለፈችውም። መምጣቱን ለሚናፍቁ ለሚፈልጉ ድንገት ባልተጠበቀ ሰዓትና ሁኔታ መገኘቱ አይቀሬ ነው። እኛስ እንዴት ነን? ኢየሱስ ዳግመኛ ከሰማይ እንደሚመጣስ ምን ያክል መረጃው አለን? በራሱ ማወቁ ብቻ ጥቅም የለውም። ዝግጅት ወሳኝ ነው። ሲመጣ ሁሉን ነገር ይነግረናል እንዳለች ለእኛም ሲመጣ የሚያደርገው አለ። ሙሽሪቱን ሊወስድ ይመጣል። የተለመደው አይነት ሕይወታችንን እየመራን ሳለ ድንገት ይመጣል። ስራ ላይ ወይ መንገድ ላይ መኪና እየነዳን እየበላን እየጠጣን ወይ ተኝተን ሌላም ጉዳያችን ላይ ሆነን ባልተጠበቀ ሰዓት የሆነ ጊዜ ያገኘናል። ነፍሳቸው በይመጣል ወሬ ተጠምደው ላሉቱ ያሉበት ድረስ ዋጋ ከፍሎ ይመጣላቸዋል። የሰውን ፊት አይቶ የማያዳላ አምላክ የገዛ ወገኖቹ ከተባሉት እንዲህ ያለ ጥበቃ ባይኖርም ማንም ያልገመታቸው ማዶ ጥግ ያሉ ለነርሱ ያሉበት ድረስ ሄዶ እንደሚገለጥላቸው ጥሩ ማስተማሪያም ነው። ዘንድሮም ሊደገም ይችላል። ስለ ኢየሱስ ይመጣል ወሬ ምንም የማይሞቃቸው በርካታ አማኝ ነኝ ያሉቱ አዳራሽ ሞልተው ሳለ ውጭ ሩቅ ቦታ
ሰው እዚህ ይኖራል እንደ የሚያስብል ምድረ በዳ ውስጥ እየኖረች ቀንና ሌሊት ግን ናፍቆቷ ክርስቶስ ሲመጣ በሚል በናፍቆት ከምትጠባበቀዋ ከዚች ነፍስ ጋር መገናኘቱ አይቀርም፣ የግድ ነው። ወገኖች በእርግጠኝነት የጌታ የኢየሱስ ክርስቶስ ቀኑ ቀርበዋል። ለእኛም ናፋቂ ልብ ይብዛልን። አሜን። በተጨማሪ ደግሞ የጌታን መምጣት የቀኑን በጣም መቅረብ አመላክቶ አንዳንድ የዓለማት መረጃዎችን በዜና መልክ ዛሬም እንቃኛለን። ምስራት ታደሰ ነኝ። ለዛሬ ከያዝንላችሁ መረጃዎች መሃል ይሄ የመሲሁ ዘመን ነው ተብሏል። ከወዴት ነው እናየዋለን። ከፊንላንድ ከቀድሞ ከሀገር ውስጥ ሚኒስትር ጋርም የተያያዘ ወሬም አለን። እልፍ ስንልም በሩሲያና ዩክሬን መካከል ያገረሸውን የከረረ ግጭትን እንቃኛለን። ወደ ዜና መቋጫችን ስንደርስም በህንድና በኢትዮጵያ ቤተክርስቲያናት ላይ ስለደረሰው ጥቃት ስለዚህም ጉዳይ እናወጋቸዋለን። እንነቃ ዘንድና ሌሎችንም እንድናነቃቃ እያንዳንዳቸውን ትንታኔዎች ወደ እናንተ እናደርሳለን። አብራችሁን ሁኑ። ለቀዳሚነት ባዘጋጀነው መረጃ እንጀምር። ውድ ምጽአቶች ተመልካቾች፣ ያለንበት ዘመን በታሪክ አጋጣሚ ከሺህ ዘመናት በፊት ቅዱሳን ነቢያቶች ዛሬ ላይ የሆነ ያለውን ክስተት እዛ ዘመን ላይ ሆነው ተመልክተው ከከተቡልን ቅዱስ መጽሐፍ መሰረት መሬት ላይ ወርዶ በዓይናችን እያየንና በጆሮአችን እየሰማን እንገኛለን። እናም ልናወጋችሁ የወደድነው ጉዳይ ቢኖር ከሰሞኑ እየተሰማ ያለውና ከዚህ ቀደምም እንደዘገብነው የመካከለኛው ምስራቅ ጉዳይ ተባብሶ ከድጡ ወደ ማጡ በሚመስል መልኩ እየሄደ ይገኛል። ባሳለፍነው ሳምንት በአሜሪካና በኢራን መካከል ወረደ የተባለው የሰላም ስምምነት እስራኤል በሊባኖስ ላይ ባካሄደችው ሰፊ ወታደራዊ እንቅስቃሴ ከፍተኛ የሰብአዊ ጥቃትና የመሠረተ ልማት ውድመት ከመሆኑ ጋር ተያይዞ የሰላም ስምምነቱን አፍታም ሳይቆይ ውሃ ቸልሶበታል። በዚህ የተበሳጩት ሚስተር ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ናታንያሁ ጋር እስከ መዘላለፍ የሚያደርስ እሰጣ ገባ ውስጥ መግባታቸውም ታውቋል። በዚህ ሳቢያ የናታንያሁን መንግስት ለማስወገድ ከባላንጣዎቻቸው ጋር ከጀርባ መወያየታቸውንም መረጃዎች ይጠቁማሉ። ይህ ሂደት በወግ አጥባቂ አይሁዶች ስልጣን ከገባ ያለ ጥርጥር የመቅደሱ ግንባታ መቋጫ ያገኛልና ክርስቲያኖች ከምንጊዜውም በላይ ዝግጁና ጠንቃቃ በመሆን ተልዕኳችንን እናጣድፍ ዘንድ ይገባል በማለት የሥነ ፍጻሜ ምሁራኖች እያስጠነቀቁ ይገኛሉ። እንግዲህ እንደሰማነው መረጃ የእኛም አገልግሎት በዓለማችን ምን እየሆነ እንዳለ በመጠቆም የቤተ ክርስቲያን የምድር ቆይታዋ ጊዜ እየተጠናቀቀ እንዳለ ማሳያ ይሆናሉ ያልናቸውን ነው የምናጋራችሁ እንጂ የአገልግሎታችን ዋነኛ ዓላማ እታች ወርዶ ፖለቲካዊና ኢኮኖሚያዊ ትንተናን መስጠት አይደለም። ሁሉ ነገር ተጠናቆ ይህ ዘመን የመሲሁ ዘመን ነው ሲባል እንደ ማዘጋጃ ማንቂያ መለከት ሆነን ታዲያ የሰማዩ ሰርግ መግቢያው በራፉ ጋር ደርሰናልና ምን እያደረግን ነው የሚለውን ትኩረት እንድናደርግበት ነውና እንንቃ፣ እናነቃቃ በማለት ማሳሰብ እንወዳለን። ለቀጣይነቱ ወደ ያዝነው መረጃችን ስናመራ ክቡራትና ክቡራን የምጽአቶች ነጋሪ ተመልካቾች በዚህ ሙጣጭ ዘመነ ፍጻሜ ላይ ነንና ተዘጋጅተናል ወይ? ደጋግመን የምናቀርበው የጊዜው ጥያቄያችን ነው። ወደ ቀጣዩ መረጃችንም ከመሻገራችን በፊት ይህንን ሰምተን እንመለሳለን። Thank you to all of you on the panel for being here to share today. We've heard a lot in your testimony, and Dr. Rasna, I want to come to you. What Bible verse did you post that caused you to be criminally prosecuted? Thank you. It was from the book of Romans, 1st chapter, and verses 24 to 27. Okay. And could you help me know why you chose that particular passage to post? The Apostle Paul teaches in these verses about the marriage and about the same-sex relationships, and he defines them as sinful and shameful. የፊንላንድ የቀድሞ የሀገር ውስጥ ሚኒስትር የነበረችው ፓቪቪ የተሰኘች ባለስልጣን መንፈሳዊ አቋሟን በፓርላማና በሚዲያ በማንጸባረቋ ብቻ እንደ ጥላቻ ንግግር ተቆጥሮባት ክስ ተመስርቶባት እንደነበረ ከዚህ በፊት መዘገባችን ይታወሳል። አሁን ያለችበትን ሁኔታ ለሲቢኤን ኒውስ እንዳስታወቀችው ከክስ ነፃ መሆኗን መናገሯንና አክላም ከጊዜ ወደ ጊዜ ማህበረሰባችንና ትውልዱ ወደ ገደል እየተንደረደረ ባለበት ሰዓት እስከ መጨረሻው ድረስ እሟገታለሁ በማለት አቋሟን መግለጿ ይታወሳል።
ታዲያ ከሰሞኑ የፊንላንድ ፓርላማ አባሏ በመጽሐፍ ቅዱስ ትምህርት ምክንያት በአሜሪካኗ በአሪዞና የክልል ምክር ቤት ቀርባ የክሱ ምክንያት ምን እንደሆነ በተጠየቀች ጊዜ በመጽሐፍ ቅዱስ ጳውሎስ ለሮሜ ሰዎች በምዕራፍ 1 ከ24 እስከ 27 ያለውን በተለይም እንደዚሁም ወንዶች ለባህሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍትወት ተቃጠሉ፣ ወንዶች ከወንዶች ጋር ነውር ፈጸሙ፣ ለክፉ አድራጎታቸው የሚገባቸውን ቅጣት በገዛ ራሳቸው ላይ አመጡ የሚለው እውነት ላይ ተመርኩዛ የትውልድ ጥፋት ስለታያት መልእክትን በቀድሞው ትዊተር የአሁኑ ኤክስ ገጽ ላይ በማስፈሯ ብቻ በመብት ጥሰት ምክንያት እንደ ወንጀል ተቆጥሮባት መከሰሷን አስረድታለች። በዚህም ሳቢያ ችሎት ላይ መቅረቧን በተመለከተ በአሜሪካን ኮንግረስ ፊት ምስክርነት ሰጥታለች። የአውሮፓ ህብረት ሳንሱር የማድረጉ ጉዳይ ዓለም አቀፍ ስጋት መሆኑም ታምነዋል። በፓርላማ የዳኝነት ኮሚቴ ችሎት ላይ የፓርላማ አባሏ ፓቪቪ በፊንላንድ የጥላቻ ንግግር ህግ መሰረት የመጽሐፍ ቅዱስ ጥቅስ በትዊተር በማሰራጨቷ ለ6 ዓመታት የዘለቀውን የወንጀል ክስ ምስክርነት ለጉባኤው አስረድታለች። በሌላም በኩል የአይሪሽ ኮሜዲያን ግራሃም ላይንሃን ዋሽንግተን ዲሲ ላይ በተሰባሰቡት ከአውሮፓ የተውጣጡ ባለሙያዎች በአሜሪካ የመናገር ነፃነት እየጨመረ በመሄዱና የአውሮፓ ሳንሱር የማድረግ ነገር ደግሞ የመጨመሩን ስጋት ለአሜሪካ ኮንግረስ ስጋታቸውን ገልጸዋል። የፊንላንድ የፓርላማ አባል ፓቪቪ በአውሮፓ የመናገርና ራስን የመግለጽ መብት ላይ ማነቆ መገኘቱ ወንጌል ለሰዎች እንዳይነገር ከባድ እንቅፋት በመፈጠሩ አሳሳቢ መሆኑንም ተገልጿል። እንግዲህ እንዲህ ያለው ዓይን ያወጣ የወንጌል ጥላቻ በክርስቶስ ላይ የዛሬ 2000 ዓመት በፊት የተጀመረበት ቢሆንም ይኸው እስከ ዛሬ ድረስ ባላንጣው ዲያብሎስ ጦርነቱን አላቆመም። በተለይም ከዚህ የጁን ወር ጋር ተያይዞ በዓለም አቀፍ ደረጃ ግብረ ሰዶማውያን ነውርን ክብር ብለው በሚጠሩበትና ለክፉ መንፈስ ቆሻሻ ግብር በመሰዋት አየሩ በሚታጠንበት ወቅት አገረ እስራኤልን ለርኩሰቱ እሳት ማቀጣጠያ አድርጎ መምረጡ የማታለሉን ሥራ በሔዋን የጀመረውን እስከ ዛሬ ሲሰራበት ቆይቷልና በመጨረሻውም ሰዓት አገረ እስራኤል ስሯ ገብቶ ግብረ ሰዶማዊነቱ እንዲከበር መደረጉና ጠጋ ማለቱ ነገ ከሚገነባው ሕንፃ ውስጥ ምስሉን ለማቆም በደንብ ተቀባይነት እንዲያገኝ ዛሬ ምናለበትን ሰብአዊነትን ሰው በተፈጠረበት ሁኔታ ይኑር፣ ነፃነቱ አይነፈግ በሚል በሚያስመስል ሽንገላ መላ አገሪቱ እርኩሱን ተግባር እንድትቀበል ማድረጉና ተጠግቶ እንዲጋቱትና እንዲጨበጨብለት መንገድ መጠራረጉ ያላስተዋሉት የቀደመው የእባቡ አካሄድ እንደሆነ ግልጽ ነው። ቤተ መቅደሱ ዙሪያውን ማንጃበቡ ምን እንዳስቋመጠው ይኸው እየታየ ነው። ቢሆንም ቅሉ ምንም እንኳ ክፉ ሴራ ቢጠመቅም ጌታ ኢየሱስ ክርስቶስ ሲወለድ በስተርጅናው አቅፎት በነበረው ስምዖን በኩል እንደተላለፈው ትንቢት መሠረት ይህም ለእስራኤል ክብር ነው እንዳለው ቢገፉትም ባይቀበሉትም ከ2000 ዓመታት በኋላ ክብራቸውን በአደባባይ በገሃድ የወጉት ያዩታል እንደተባለው ከሰማይ በታላቅ ክብር ሲመጣ ያዩታል። ከእርሱ ሌላ ምንም ማንም ክብር የላቸውምና ይኸው ለእኔ ይገባኛል ባየውም እንደቋመጠው አይሆንለትም። እስከ መጨረሻው ድረስ ግን እንደምናየውና እንደምንሰማው ደጃፉ ላይ ቆሞ የነውር ጭሱን እያስጨሰ አሁን በቅርቡ ደግሞ በዚሁ በነካው እጃቸው ያቀርቡልኛል ብሎ እየተጋደለ ይገኛል። ይህም የሚያሳየን የጌታ መምጫ ምን ያክል ዓይናችን ስር እንደደረሰ ነው። ክቡራትና ክቡራን፣ በዚህም አጋጣሚ ዜናችን የምታዩና የምትሰሙ ግብረ ሰዶማውያን የእግዚአብሔር ምሕረት አሁንም እጁን ዘርግቶ ይጠብቃችኋልና ቅጣትን በራሳችሁ ላይ አታስመጡ። ንስሐ በመግባት ወደ ሞተላችሁ ጌታ ኢየሱስ ተመለሱ የከበረው ምክራችን ነው። ክቡራትና ክቡራን የምትከታተሉት የምፅዓቱ አዋጅ ነጋሪ አገልግሎት ዘመኑን የማትመረምሩ ስለምንድን ነው ተብሎ በኢየሱስ ክርስቶስ የተጠየቀውን ጥያቄ ምላሽ ለመስጠት መረጃዎችን በመጠቆም የቤተ ክርስቲያንንም የሰርጓን መዳረስ አስመልክቶና ድንኳኗን ከመሬቱ ጋር ያያያዘውና ያሰረው ገመድ እየተተረተረ እንደሆነ በመጠቆም አዘጋጅ መለከት ነፊም ነው። ንጥቀት ወደ መዳረሻው እየገሰገሰ በፍጥነትም እየጋለበ ይገኛል። ለቀጣይነት ወደ አሰናዳነው ወደ ዘመነ ፍጻሜ መረጃችን ደሞ እንለፍ። ወደ ተመልካቾች በወንጌላቱ ላይ ደቀ መዛሙርቱ የመምጣቱ ምልክት በጠየቁት ጊዜ ጌታ ኢየሱስ ከመለሰላቸው መልስ አንዱ የጦርንም ወሬ ትሰማላችሁ የሚል ነበረ።
ዓለማችን እልፍ የሆኑ ገዳይና አውዳሚ ጦርነቶችን አስተናግዳለች። አሁንም በማስተናገድ ላይ ትገኛለች። ታዲያ ልናወጋችሁ ወደድነው ጉዳይ ቢኖር በአሁኑ ወቅት ከዓለማችን የጦርነት ክስተቶች የጦርነትን ቅርጽ የሚቀይር ክስተት እየታየ ይገኛል። እንዲህ ነው። Russia is going all guns blazing. It is redefining a new model of strikes on Ukrainian cities. Moscow is highly relying on concentrated salvos of ballistic and hypersonic missiles, apart from attack drones and guided bombs, to inflict maximum damage. ባለፈው ሰሞን በባልካን አካባቢ በሩሲያና በዩክሬን መካከል በተደረገ ደም አፋሳሽ ጦርነት ወደ ጅምላ ሞትና ውድመት የሚወስድ ጦርነት ተቀስቅሷል። ዩክሬን በገፍ የላከቻቸው ሰው አልባ የሆኑ አጥፍቶ ጠፊ ድሮኖች የሞስኮ ከተማን የነዳጅ ዴፖችን ጨምሮ በማንደድና በማውደም ዓለምን ከፍተኛ ድንጋጤ ውስጥ መክተቱ ይታወሳል። በተለይም ደግሞ የአውሮፓ ሀገራትን ከማንም በላይ ከፍተኛ ስጋት ውስጥ ከተዋል። እንደተፈራውም የሩሲያ የበቀል እርምጃ በዩክሬን ዋና ከተማ በኪየቭ ላይ ታይቶና ተሰምቶ የማይታወቅ ውድመትና ጥፋት ማድረሱን የዓለማችን መገናኛ ብዙሃን በሰበር ዜና ማጥለቅለቃቸውም ታይቷል። ይህ ኦርሺኒክ የተሰኘ ሚሳይል ከድምፅ ፍጥነት 10 እጥፍ ይከንፋል የተባለለትና ከሩሲያ በስተቀር የትኛውም ሀገር ያልታጠቀው የኒውክሌር አረር ይዞ ወደ የትኛውም የዓለም ክፍል በሰዓት 13000 ኪሎ ሜትር ውስጥ መድረስ የሚችል እንደሆነ ተነግሮለታል። ይህ ለሩሲያ ባላንጦች ለምዕራባውያን ከባድ መልእክት እንዳስተላለፈም ለማወቅ ተችሏል። መሲሁ ኢየሱስ ዳግም ወደ ምድር ተመልሶ በትረ መንግስቱን ሊመሰረት ሲመጣ የሚያስቆመው ታላቁ የአርማጌዶን ጦርነት አመላካች ፍንጭ ነውም ተብሎለታል። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች የአባታችን ድምፅ እየተሰማ አይደለም የሚል ካለ መቼስ ከስንፍናው ሊባንን ይገባዋል ባዮች ነን እንጂ ይህንን ሁሉ የምድራችንን ትርምስ ስናይ ፍጠኑ፣ ተነሱ፣ አትተኙ፣ መክሊታችሁ ላይ ትጉ የሚሉ ናቸው። ወደንም ጠላንም ፈለግነውም አልፈለግነውም ሁሉን ነገር እርግፍ አድርገን ጥለነው ልንሄድ እያወራን ስለሆነ ከፈጣኑና ድንገተኛው የበጉ ሰርግ የአየር ላይ በረራ በፊት ወንጌል ላይ ርብርቦሽ አድርጉ የሚል የመንፈስ ቅዱስ ድምፅ ጆሮ ላለን በእርግጥ እያስደመጠን ነው። እኛም መለከታችን እንዲህ እየጮኸ ነው። እንንቃ፣ እናነቃቃ። ጊዜ የለም። ከፍታ ቆይታ በኋላ ደግሞ እንገናኛለን። አሰቃቂነቱ ዓለም ከተፈጠረ ጀምሮ ስንት መከራ ሆኗል። እስቲ እወቁ። አንደኛ ዓለም ጦርነት፣ ሁለተኛ ዓለም ጦርነት፣ ይሄ የተለያየ በዓለም ላይ ያለው እልቂት ሆኖ ማያቅ እልቂት ነው የሚሆነው በዛን ሰዓት ላይ። ስለዚህ ምንድነው እሱ ዋናው ነገር ካላችሁ ወገኖቼ ሆይ ከሰባኛው ሱባኤ ልክ ሲገባ ቤተክርስቲያን የምትወሰድበት ሰዓት ነው። ሰባኛው መነጠቅ ምንድነው የሚያስፈልገው? ለምን እንደምንማረው ስለመነጠቅ የምንማረው ከሰባኛው ሱባኤ ሊያድንህ ነው ከእግዚአብሔር ቁጣ። ኖ ዌይ የሚያድንበት መንገድ አንድ ነው። የሰባኛው ሱባኤ መከራ ልክ ሊጀምር ሲል መከራው 7ቱ ዓመት ቤተክርስቲያኑን ይወስዳታል። ምን ማለት ነው? ሊያተርፈን። ሁለተኛው ወገኖቼ ሆይ ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 1 ላይ ልባችሁ አይዘን፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ፣ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ የሚለውን የተባረከውን ተስፋችንን ሊፈጽምልን ኢየሱስ ይነጥቀናል። ክብር ለኢየሱስ ክርስቶስ ይሁን። ምንም ነገር እኮ የተባረከ ነው ብሎ እኮ በፍጻሜ ማማር ላይ ተስፋችን የክርስቶስ መምጣት ራፕቸር መነጠቃችን እሱ ምን ይለዋል? የተባረከ ተስፋችን ይመጣል ሲባል ይመጣል የሚለው ተስፋ ከውስጣችን ከጠፋ አደጋ ውስጥ ነው ህይወታችን። ኢየሱስ ይመጣል አሜን ካልክ ተስፋው አለ ውስጥ። አለበለዚያ ግን ምን እንደው ይሄን ልሰማ ነው እንደመጣሁት ካልክ ችግር ውስጥ ነው ያለው ወንድሜ። የመምጣቱ ተስፋ ትልቁ ተስፋችን ስለሆነ እንደውም በደንብ ትሉልኛላችሁ እንጂ የመምጣቱ ተስፋ የኔ ነው በሉ እስቲ።
የመምጣቱ ተስፋ ከውስጤ አይወሰድም በሉ እስቲ። ወገኖቹ እግዚአብሔር አምላካችን ማንም ሰው በፍርድ ውስጥ እንዲወድቅ አይፈልግም። ስለዚህ ወገኖች ሆይ እንግዲህ ተዘጋጅታችሁ ኑሩ። የሰው ልጅ በማታስቡበት ጊዜ ይመጣልና ባለቤቱ በሌሊቱ በየትኛው ሰዓት እንደሚመጣ ሰራተኞቹ አያውቁምና ተኝተው ካገኛቸው ጉድፈላ። ነገር ግን ሲጠብቁት ሲተጉ የሚያገኛቸው እነኛ ባሪያዎች ብፁዓን ናቸው። ይገባል፣ ይታጠቃል፣ ያስቀምጣቸዋል፣ ያገለግላቸዋል። አስቀምጦ በማዕዱ ያገለግላቸዋል። ሲመጣ ከተኙት ወገን ሳይሆን ከነቁት ወገን ያደርገን። አሜን። ጌታ ኢየሱስን ሲጠብቁት የሚያገኛቸው ብፁዓን ናቸው። ክቡራትና ክቡራን፣ በክብር የሞላበት የምንጠብቀው ታላቁ ተስፋችን እንዴት ታላቅ እንደሆነና እንዴትም እንደቀረበ እኛም ምን ማድረግ እንዳለብን አሁንስ ዓለማችን ምን እየመሰለች እንዳለች የሰማነው በፓስተር ፋሲል ኃይለ ማርያም ነበር። እውነት ነው። እንግዲህ እንደ ኖህ ደጋግሞ አምልጡ፣ ይሄው መርከቡ ተዘጋጅቷል፣ ግቡ ሲባሉ ሲቀልዱበት ነበር። ዛሬም እንዲሁ እንደዛው ነው። በዝማሬውም በስብከቱም በሁሉም መልኩ እግዚአብሔር እየተናገረ ነው። ጌታ ኢየሱስ ሊመጣ ነው፣ እውነት ነው፣ አምልጡ። ይህ በእንዲህ እንዳለ ዜናችንን እየሰማችሁ ለምትገኙ ዳግም በመወለድ የእግዚአብሔር ልጅ ያልሆናችሁ ድንቅ የምሥራች ዜና ለእናንተ አለን። በመንፈስ ቅዱስ ተጸንሶ የተወለደውን በመስቀል የሞተውን የተቀበረውንና በሦስተኛው ቀን ሞትን ድል አድርጎ የተነሳውን ያረገውንና ተመልሶ የሚመጣውን ኢየሱስ ክርስቶስን አምናለሁ በማለት ይህን ሕይወት ቤተ ክርስቲያን እንዳገኘች ሁሉ ገና ብዙዎቹንም ከሁለተኛው ሞት ለማስመለጥ ፈቃዱ የሆነ አምላክ ሰዎችን ዛሬም ይጣራልና እስከ ዛሬ ድረስ ጌታ ኢየሱስ ለእኔ ሲል እንደሞተልኝ አላውቅም ነበር፣ አሁን ግን ገብቶኛል የምትሉ ሳይመሽ በጊዜ የዘላለምን ሕይወት የእናንተ እንድታደርጉ የከበረው ጥሪያችን ነው። ለመቋጫነት ወደ ያዝነው መረጃ ስንሻገር ውድ የምፅዓቱ አዋጅ ነጋሪ ተመልካቾች ከምንጊዜውም በላይ የንጥቀት መቃረብ አመላካች መረጃ እንካችሁ እንበል። ባለፈው በዕለተ እሁድ በህንድ አንዲት መንደር በክርስቲያኖች ላይ የደረሰው ጥቃት ብዙዎችን አሳዝነዋል። ነገሩ እንደዚህ ነው። የሂንዱ አክራሪ ብሔርተኛ ድርጅት ቪሻ ሂንዱ ፓሪሻድ በተባለ ፓርቲ አስተባባሪነት በአንዲት ቤተክርስቲያን አባላት የአምልኮ መርሃ ግብር በሚፈጽሙበት በዕለተ እሁድ የሂንዱ እምነት ተከታዮች በድንገት የቤተክርስቲያኒቱን ቅጥር በማፍረስ በአዳራሽ ውስጥ የተሰባሰቡትን በማጥቃት ሃይማኖታቸውን ለውጠዋል በማለት ለግዛቲቱ አስተዳዳሪዎች በመክሰስና በጸጥታ ኃይሎች በመታገዝ ከፍተኛ እንግልት ፈጽመዋል። ከ20 እስከ 25 የሚሆኑ የቤተክርስቲያኒቱ አባላት ለባለስልጣናቱም ተላልፈዋል። እነሱም በስብሰባው ላይ ምርመራ መጀመራቸው ታውቋል። እነዚህም ጥቃት አድራሾቹ በ2002 ዓ.ም በሙስሊም ማህበረሰብ ጭምር ከፍተኛ ጥቃት በጉጃራት በተነሳው ረብሻ ምክንያት ከ1000 በላይ ሙስሊሞችና ክርስቲያኖችን በጅምላ መግደላቸው ይታወሳል። በሌላ መረጃም በሀገራችን በአዲስ አበባ በለሚ ኩራ ክፍለ ከተማ በተለምዶ አያት ጠበል በሚባል አካባቢ በአንዲት አጥቢያ ቤተክርስቲያን ላይ በአካባቢው አንዳንድ ጽንፈኛ ነዋሪዎች አማካኝነት ከፍተኛ ጥቃትና ከ10 ሚሊዮን በላይ የሚገመት ንብረት በመዘረፋቸው አላግባብ በደል ተሰርተዋል። ይህንን በተመለከተም የወንጌላውያን ካውንስል ጉዳዩ እንደደረሰው ለጸጥታ አካላት በማሳወቁ ተጠርጣሪዎቹ ከነዋሪው በደረሰው ጥቆማ በቁጥጥር ስር በማዋል ለፍርድ እንደሚያቀርባቸው ለማወቅ ተችሏል። አሁን እንግዲህ በዚህም ይሁን በዚያ ስለ ወንጌል እንዲነገር የማይፈለግበት ዘመን እንደሆነ ይታወቃል። ቢቻላቸውም ሕግ ወጥቶለት ቢቆምም ደስተኞች የሚሆኑ እጅግ ብዙ ናቸው። በሕጉ በኩል እድሉን ካጡም በጉልበት ለማፈንም የሚጥሩትን ስናይ የመጨረሻው መጨረሻ ፍጥጥ ብሎ የሚመጣ ግድድር እንደሆነ ይታወቃል። ቢሆንም ቅሉ የገፉት ወንጌል ለእነርሱም ቢሆን የእግዚአብሔርን ምሕረትንና የዘላለምን ሕይወት እንዳበሰረላቸው እንዳያውቁ የዚህ ዓለም አምላክ ዓይናቸውን ስለያዘው ነውና ከዓይናቸው ላይም እጁን በፍጥነት እንዲያነሳ የክርስቶስ ወታደሮች በጸሎት ሰልፉን ልንረታላቸው ግድ ይላል። የቤተ ክርስቲያን መልእክቷ እንደ ኢየሱስ ክርስቶስ የሚያደርጉትን አያውቁምና ይቅር በላቸው ብሎ መማለድ የፍቅር አብዮተኞች መሆንን የእግዚአብሔርን ልክ የሌለውን ምሕረቱን ማወጅ ነው።
ልባቸውን ለሞተላቸው ጌታ በይቅርታና በንስሐ እርቅ ሆኖላቸው ድነው እንደሚቆሙ እናምናለን። ክቡራን ተመልካቾቻችንና አድማጮቻችን በእኛው ዩቲዩብ በፓስተር አለማየሁ ነሞና በወንድማችን ይልቃል አስራት የሚቀርበውን ወቅታዊ የሆኑ ገንቢ ሀሳቦች በዓለማችን ምን እየሆኑ እንዳለ አይንን ገላጭ ውይይቶችን በየጊዜው በየቀኑ ስለሚያደርጉ ገብታችሁ ተከታተሉ ዘንድ ከወዲሁ ጋብዛችኋለሁ። ለወገኖቻችሁም ሼር አድርጉላቸው። ለዕለቱም አዘጋጅተነው የነበረው የምፅዓቱ አዋጅ ነጋሪ መረጃዎቻችን የተከታተላችሁትን ይመስል ነበር። ዜናውን በስርዓት ታደሰ አነበብኩላችሁ። በቴክኒኩም መረጃዎችንም አጠናክሮ የሚያዘጋጅልን ይልቃል አስራት ነው። የምፅዓቱ አዋጅ ነጋሪ አገልግሎት በአዲስ አሰራር መምጣት ስለምንፈልግ ሰፋ ባለ ሁኔታ ልታግዙን የምትፈልጉ ወገኖች www የምፅዓቱ አዋጅ ነጋሪ ሚኒስትሪ.com ስክሪኑ ላይ የምታገኙት ዌብሳይታችንን እንድትጎበኙ ጥሪያችን ነው። በተጨማሪም ዩቲዩባችንን ሼር፣ ላይክ እና ሰብስክራይብ በማድረግም አብረን አገልግሎታችን እንቀጥል። እየጸለያችሁልን ያላችሁ ወገኖች እግዚአብሔር ይባርካችሁ። ጌታ አምላክ ቢፈቅድና ብንኖር የሚቀጥለው ሳምንት ሌሎች ማንቂያ መረጃዎችን ይዘንላችሁ እንቀርባለን። ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ራዕይ ምዕራፍ 1 ቁጥር 8። እግዚአብሔር አምላክ ይባርካችሁ። በደህና ሁኑ።